ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ከልቲ ነኝ። በቅድሚያም አርዕስተ ዜና። ወታደራዊ አቅማችን ከ5 ዓመት በፊት እንደነበረው ባለመሆኑ በትግራይ ጉዳይ ከፍተኛ ትዕግስት እያደረግን ነው ሲሉ ጠቅላይ ሚኒስትሩ ተናገሩ። በጦርነት ማሸነፍ ያልቻለው የፌዴራል መንግስት ስምምነቱን እየተጠቀመበት ነው ሲሉ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ተናገሩ። ሌሎችንም ይዘናል። አብራችሁ ቆዩ። ወታደራዊ አቅማችን ከ5 ዓመት በፊት እንደነበረው ባለመሆኑ በትግራይ ጉዳይ ከፍተኛ ትዕግስት እያደረግን ነው ሲሉ ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከተቃዋሚ የፖለቲካ ፓርቲ አመራሮች ጋር ባደረጉት ውይይት ትላንት ምሽት በብሔራዊ ቴሌቪዥን እንዲሁም በርካታ ብዙሃን መገናኛዎች በተሰራጨው መድረክ ላይ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ተወካዮች ከህወሓት እንቅስቃሴ ከተፈናቃዮች መመለስ እንዲሁም ከጊዜያዊ አስተዳደሩ አወቃቀርና አፈጻጸም ጋር የተያያዙ ጥያቄዎችን አንስተዋል። በዚህም ለጠቅላይ ሚኒስትሩ ህወሓት በወታደራዊ ኃይል የመንግስት መዋቅር ሲቆጣጠር የፌዴራሉ መንግስት ለምን ዝም አለ? ከዛም አልፎ ይህን መሰል ህገወጥ እንቅስቃሴ የሚያደርግና በምርጫ ቦርድ የታገደ ኃይል ጊዜያዊ አስተዳደሩን እንዲቆጣጠር ለምን ተፈቀደ ሲሉ ጠይቀዋል። ከጦርነቱ ጋር ተያይዞ በነበረው ስርዓት ምክንያት በርካታ የተፈናቀለ ህዝብ አለን። ትግራይ ክልል ከተፈናቀለው 5 ዓመት ሞልቷል። እንደሚታወቀው 5ኛ ክረምት አሁን እየገባ ነው ያለው። ከዛ ጋር ተያይዞ በጉዳዩ ላይ በሚዲያም በተለያዩ የመንግስት ተቋሞችም ይነሳል። በተግባር ግን ህዝቡ ከገባበት ችግር ለማውጣት የሚደረግ ነገር የለምና በመንግስት ዙሪያ ላይ ዘንድሮስ መፍትሄ ያገኝ ይሆን ወይ ያሰበው ነገር ካለ ቢነግሩን ነው። ሁለተኛ ጥያቄ ትግራይ ክልል ሆኖ በ2016 ከመንግስት ጎንና ከመከላከያ ጎን ሆኖ በተለይ ፒኤልኤፍ እንደሚታወቀው ሀገርን ለማፍረስ በተንቀሳቀሰበት ጊዜ ከመንግስት ጎን ነው የቆሙ እና እነሱ ቢያንስ ሌላ ውለታ ባይከፈላቸው እንደ ማንኛውም የትግራይ ክልል ነዋሪ በመንግስት በሙያቸውን ህዝብ እንዳያገለግሉ እስካሁን የታገዱ ናቸው። አልተመለሱም ወደ ስራ እና እነሱን ለምንድን ነው መንግስት ትኩረት ያልሰጠው? ወይስ በዚህ ላይ የሆነ መልስ ማብራሪያ ቢሰጡኝ በጣም ደስ ይለኛል። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ጊዜያዊ አስተዳደሩ ከፕሪቶሪያ ውል በኋላ ከተመሰረተ በኋላ በትግራይ ውስጥ ከህወሓት አስተሳሰብ ውጭ ስፔሻሊ ወጣቱ ለለውጥ ሂደት ብዙ ትግል አድርገዋል እና ፌዴራል መንግስት ያላገዘው ስፔሻሊ እንዲደናቀፍ ለውጡ አደናቃፊ የነበሩ ኃይሎች ተመልሰው ጊዜያዊ አስተዳደሩን እንዲቆጣጠሩ ያረጉ ፌዴራል መንግስት ያረገበት ምንድን ነው? ስፔሻሊ እኛ ወጣቶች በኋላ ሆነው ጊዜያዊ አስተዳደሩ እንዳይሰራ ሲያደናቀፉ የነበሩ ኃይሎች ጄኔራሎች ጭምር የነበሩበት ሂደት ፌዴራል መንግስቱ መልሶ ለነሱ የሰጣቸው ምክንያት ምንድን ነው? በዚህ ሰዓት ደግሞ ህወሓት ከሻዕቢያ ጋር እየሰራ ባለበት ፌዴራል መንግስት ምንም ምላሽ የማይሰጥበት ምክንያት ምንድን ነው? ተጨማሪ በትግራይ ውስጥ ስፔሻሊ ወጣቱ በሰራዊት ያለው እና ሌላው ደግሞ ከፕሪቶሪያሉ ውል ያመጣው እድል ተጠቅሞ ለለውጥ ሲታገል የነበረ በረሃ ወርዶ ህወሓትን እየታገለ ነው። ስፔሻሊ እነዛ 50 ዓመት የትግራይ ህዝብ ሲጨፈጭፉ የነበሩ ኃይሎች እና ፌዴራል መንግስት ለዚህ ኃይል ምን ድጋፍ እያደረገ ነው? በፕሪቶሪያ ስምምነት መሰረት አንጻራዊ ሰላም መገኘቱ እንዲሁም ይታወቃል። ዋናነት በፕሪቶሪያ ስምምነት መሰረት አቃፊና አሳታፊ ጊዜያዊ አስተዳደር መመስረት ነበረበት። ይሁን እንጂ የህወሓት ጊዜያዊ አስተዳደር ነው የተፈጠረው። ለዚህም ህወሓት ያኔ ቅቡልነት አጥቶ በህብረተሰቡ ከፍተኛ የቅቡልነት ችግር ነበረው፣ አቅምም አልነበረውም። በዚህ ምክንያት ጊዜያዊ አስተዳደሩ የተሰጠውን ስልጣን በአግባቡ ሳይጠቀም 2 ዓመት አለፈው። ከዛ በኋላም አንዱ ችግር ራስ በራስ የነበረ የስልጣን ሽኩቻ አንዱን ሌላኛውን ከኮርና ከኮር በላይ በሚባሉ
ወታደራዊ ኃይሎች ግፊትና በጠበንጃ ጭምር የቀበሌዎች የወረዳዎች እንዲሁም የክልል መስሪያ ቤቶችን ቢሮዎች እየተሰበሩ ማህተም ሲቀማ ህብረተሰቡም ብዙ ሰዎችም ለመቁሰልና ለግድያም ተዳርገው ነበርና የሚያሳዝነው ነገር ከዛ በኋላም የተመሰረተው የተሾመው ጊዜያዊ አስተዳዳሪ ወይም ፕሬዝዳንት ያው ከህወሓት ነው የተቋቋመው። ካቢኔው ያው ህገወጥ ነው ተብሎ በምርጫ ቦርድ ከተሰረዘው ፓርቲ ነውና አሁን በትግራይ ያለው ሁኔታ ከፍተኛ የስርዓት አልበኝነት ችግር አለ፣ እንዲሁም ከፍተኛ የቅቡልነት ችግር አለ። ስለዚህ ፕሪቶሪያ የመጀመሪያው የተጣሰው ቅቡልነት ያለው ከሁሉም የትግራይ ፖለቲካ ኃይሎች ያሳተፈ ጊዜያዊ አስተዳደር አለመመስረት ነው። ለዚህ እንደ ማረሚያ ብለን ያሰብነው ጊዜያዊ ምክር ቤት ማቋቋም ነበረ። ጥረት አድርገን ነበር። የተለያዩ የትግራይ ያሉ ፖለቲካ ኃይሎች፣ ሲቪክ ማህበራት እና ጊዜያዊ ምክር ቤት ለማቋቋም ጥረት ተደረገ። ይሁን እንጂ አሁን ያለው ፕሬዝዳንት ይሄ ነገር ህወሓትም ራሷ እንደ እኔን የመረጥኩትና ይሄ የኔ ውሳኔዎች ማለፍ አለባቸው የሚል ህወሓትም የዚህ ጊዜያዊ ምክር ቤት ተቃዋሚ ስለሆነ አንድ ቅቡልነት ያለው ተቋም በትግራይ ላይ እንዳይኖር ከፍተኛ ችግር እየተፈጠረ ነው። ስለዚህ እንደ ጠቅላይ ሚኒስተር የትግራይ ጊዜያዊ ፕሬዝዳንት እንደሚሾሙ አካል ይሄ በትግራይ ጊዜያዊ አስተዳደር ጊዜያዊ ምክር ቤት ኖሮት ጠንካራ ካቢኔ ኖሮት ቼክ ኤንድ ባላንስ ያለው እንዲሆን የእርሶ ጫናም የእርሶ መመሪያም ያስፈልገዋልና ይሄ ነገር እንዲታሰብበት ለማለት ነው። ጠቅላይ ሚኒስትር አብይ የትግራይ ክልልን በተመለከተ በሰጡት ምላሽም ተፈናቃዮችን ለመመለስ ሁሌም ቁርጠኛ ነን ያሉ ሲሆን የህወሓት እንቅስቃሴን በተመለከተ ከፍተኛ ትዕግስት እያደረግን እንጂ ህገወጥነት መኖሩን ሳናውቅ ቀርተን አይደለም ብለዋል። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበርን ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። ዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይህንን መመንዘር ላይ ግን
10 ጊዜ ማሰብ ያስፈልጋል። ከፖለቲካ ፓርቲዎች ጋር በተደረገው መድረክ ለተነሱ የዲፕሎማሲና የወደብ ነክ ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትሩ ኢትዮጵያን እቆርሳለሁ የሚል ኃይል ራሱ እየፈረሰ ይሄዳል ሲሉ የውስጥ ባንዳዎችና የነሱ ቀጣሪዎች በማለት የጠሯቸውን አካላት ተናግረዋል። ጠቅላይ ሚኒስትሩ ስለ ኢትዮጵያ መሬት መቆረስ ሲናገሩ የሌላ ሀገር ስም የጠሩ ባይሆንም አሁን ላይ ኢትዮጵያ ላይ በኤርትራ እንዲሁም በሱዳን በኩል የግዛት ይገባኛል ውዝግቦች እንደሚሰሙ ይታወሳል። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ሕልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ፣ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ብልጽግናዋን በሚመለከት ቅድም እንዳነሳሁላችሁ ጅምሮቻችን ተስፋ ሰጪ ናቸው። በከተማም በገጠርም ብዙ ተስፋ ሰጪ ጉዳይ አለ። እድገታችን ይጨምራል፣ ኤክስፖርታችን ይጨምራል፣ ገበያችን ይጨምራል፣ እንደ መንግስት ያለን ቁመና ይጠናከራል። የተሻለ ዴሞክራሲያዊና ኢንክሉሲቭ ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። መጪውን ሀገራዊ ምርጫ አስመልክተውም ካለፈው ምርጫ የተሻለ ዲሞክራሲያዊና አሳታፊ ምርጫ ይደረጋል ያሉት ጠቅላይ ሚኒስትር አብይ የምርጫ 97 ታሪክ በፍጹም አይደገምም ሲሉም ተደምጠዋል። በጦርነት ማሸነፍ ያልቻለው የፌዴራል መንግስት ስምምነቱን እየተጠቀመበት ነው ሲሉ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የክልሉን ህዝብ ጥቅም ለማረጋገጥ ጥረቶች እንደሚደረጉ ገልጸዋል። የፕሪቶሪያው ስምምነት ከተፈረመ 3 ዓመታትን ሊደፍን ወራት ብቻ የቀሩት ቢሆንም ተኩስ እንዲቆም ከማድረግ በዘለለ የክልሉን ህዝብ ደህንነት ማረጋገጥ አልቻለም ብለዋል። የክልሉን ግዛታዊ አንድነት በሰላማዊ መንገድ ለመመለስ ሁሉም አይነት ጥረቶች እንደሚደረጉ የገለጹ ሲሆን በሰላማዊ መንገድ ካልተፈታ ግን የክልሉ ሉዓላዊነት ተደፍሮ ይቀራል ማለት አይደለም ሲሉም ተናግረዋል። የክልሉ ህዝብ ግዛቱን በመነጠቁ በመቶ ሺዎች የሚቆጠሩ የክልሉ ነዋሪዎች ተፈናቅለው በከፋ ሁኔታ ላይ እንደሚገኙ ጠቅሰው የፌዴራሉ መንግስትም በጦርነቱ ወቅት ማሸነፍና ክልሉን ቆራርሶ ማስቀረት ስላልተሳካለት በፕሪቶሪያው ስም ፍላጎቱን እያሳካ ነው ሲሉ ከሰዋል። የክልሉን ህገ መንግስታዊ ግዛቶች የህዝብ አወቃቀር የመቀየር ስራ እየተሰራ ነው ሲሉም ነው ያከሉት። ለሰላም የሚረፍድበት ጊዜ እንደሌለ የገለጹት ምክትል ፕሬዝዳንቱ የፌዴራሉ መንግስትም ለሰላም ዋጋ ሰጥቶ እንዲሰራ ጠይቀዋል። በክልሉ ግዛቶች ላይ ከተለያዩ የአማራ ክልል አካባቢዎች የመጡ ሰዎችን በማስፈር የመኖሪያ ስፍራና የእርሻ ቦታዎችን የማደል ስራዎች እየተሰሩ እንደሆነ በመጥቀስ ተፈናቃዮች ወደ ቀያቸው እንዳይመለሱ እየተሰራ እንደሆነም ነው ያመለከቱት። ምዕራብ ትግራይ ተብሎ በሚጠራውና ከጦርነቱ በኋላ በአማራ ክልል ስር ባለው አካባቢ ያሉ የትግራይ ተወላጆች የኩርዶች እጣ ፈንታ ገጥሟቸዋል ሲሉም ተደምጠዋል። የአማራ ክልል መንግስት እስካሁን በጉዳዩ ላይ ያለው ነገር የለም። ከሶማሊላንድ ፕሬዝዳንት ጋር የተገናኙት የአሜሪካ ከፍተኛ ባለስልጣናት በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተዋል። በሶማሊላንድ ተገኝተው የበርበራ ወደብን አቅምና መሰረተ ልማት የገመገሙት የአሜሪካ ማሪን ኮርፕስ ጀነራልና የአፍሪካ ኮማንድ አዛዥ የሆኑት ጀነራል ማይክል ላንግሌ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተዋል። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ትስስር ገጻቸው እንዳስታወቁት ከጀነራል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ
ተወያይተዋል። የአሜሪካው ከፍተኛ ወታደራዊ አዛዥ ወደ ኢትዮጵያ ከመምጣታቸው አስቀድመው በሶማሊላንድ ተገኝተው ከፕሬዝዳንት አብዱራህማን ኢሮ በአምባሳደር ሪቻርድ ሪሌይ ከተመራ ልዑክ ጋር በመሆን በትላንትናው ዕለት ተገናኝተው ነበር። የሶማሊላንድ የውጭ ጉዳይ ሚኒስቴር የአሜሪካ ልዑክ ጉዞ ከመጠናቀቁ በፊት ከጀነራል ላንግሌ ጋር በመሆን የደህንነት ትብብርንና የመከላከያ አቅምን ለማጠናከር የሚያስፈልጉትን የመሰረተ ልማት አቅም ለመገምገም የባህር ዳርቻዋ በርበራ ከተማን ጎብኝተዋል። የሶማሊላንድ ሪፐብሊክ ዩናይትድ ስቴትስ ለቀጠናው ሰላም ለምታደርገው ያልተቋረጠ ድጋፍና ቁርጠኝነት ልባዊ ምስጋና ታቀርባለች በማለት አስታውቋል። ሶማሊላንድ ነጻነቷን ካወጀች ከ34 ዓመታት በኋላ ዓለም አቀፍ እውቅና ለማግኘት ጫፍ ላይ መድረሷን የገለጹት የሀገሪቱ ፕሬዝዳንት በተለይም ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ለሶማሊላንድ እውቅና ለመስጠት የሚያስችል የፖሊሲ ለውጦችን እያደረገች መሆኗን ጠቅሰዋል። በቃለ መጠይቃቸው ወቅት የአሜሪካ ከፍተኛ ልዑክ በቅርብ ጊዜ ውስጥ በሶማሊላንድ ተገኝቶ የበርበራ ወደብን ሀብትና መሰረተ ልማት ይገመግማል ተብሎ እንደሚጠበቅ ተናግረው የነበረ ሲሆን ትላንት የተደረገው ግንኙነትም ይህንን እውን ያደረገ ሆኗል ተብሏል። የሶማሊላንድ ዓለም አቀፍ እውቅና ጫፍ ደርሷል፣ የቀረው የጊዜ ጉዳይ ብቻ ነው ያሉት ፕሬዝዳንቱ መቼ የሚለውና የትኛው ሀገር ቀድሞ ለሶማሊላንድ እውቅና ይሰጣል የሚለው ካልሆነ በስተቀር ነገሩ አልቋል፣ ሶማሊላንድ በቅርቡ ዓለም አቀፍ እውቅና ታገኛለች ሲሉም ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።